ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ ፕሪንት ስታደርጉ እንደዚሁም ደግሞ ወደ ፒዲኤፍ ስትቀይሩ ብዙ ጊዜ የሚያጋጥመን አንድ ችግር አለ። ለምሳሌ እዚህ ጋር የምታዩት አለ። ይህንን ፕሪንት ብታደርጉት ወይም በፒዲኤፍ መልክ ብታስቀምጡት እንደዚህ የተቆራረጠ ነው የሚሆንባችሁ። ለምሳሌ የምትመለከቱት ኬሚስትሪ የሚለው ጋር ቆሟል። ሌላውን ደግሞ ሌላ ፔጅ ላይ ነው የሚያደርግባችሁ ማለት ነው። ስለዚህ እንደዚህ አይነት ችግሮች እንዲያጋጥሟችሁ ሌሎችም ከፒዲኤፍ እና ከፕሪንት ጋር የተያያዙ ሙሉ ነገሮችን ለመመልከት እንሞክራለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ አሁን ይሄንን ፕሪንት ለማድረግ ወይም ወደ ፒዲኤፍ ለመቀየር ብንሞክር ፋይል፣ ከዛ እዚህ ጋር ኤክስፖርት የሚል አለላችሁ። ቀጥታ ክሬት ፒዲኤፍ ማለት እንችላለን። ስም እንስጠው። ለምሳሌ ሳምፕል ስለሆነ እንደዚህ ቢቢ የሚል ሰጠሁት። ፒዲኤፍ ነው እንደምታዩት ኤክስፖርት እያደረግን ያለ ነው በፒዲኤፍ ስለሆነ ፐብሊሽ ብትሉት ከዛ ወይም ደግሞ ሴቭ ለማድረግ ብትሞክሩ እንደምታዩት 2 ፔጅ ነው የሚሆነው ማለት ነው። ይሄኛው ተቆርጦብናል። እዚህ ጋር እንደምታዩት ይሄንን ነው ፕሪንት እያደረኩት ያለሁት ብሎ እዚህ ጋር ሂድን ላይን ነገር ይታያል ማለት ነው። ከሂድን ላይኑ በተሻለ ግን ማየት ትችላላችሁ። እሱንም እንመለከተዋለን። ስለዚህ ማንኛውም ነገር አሁን ፕሪንት ስናደርግ መጀመሪያ ፕሪንት ፕሪቪውን ማየት ይኖርብናል። እሱን ለማግኘት ከላይ እዚህ ጋር ትመጣላችሁ። ቪው የሚል አለ። በመቀጠል ፔጅ ብሬክ ፕሪቪው የሚለውን ስናቁ ፕሪንት የሚሆነውን ብቻ ነጥሎ ያሳያችኋል። አሁን ይህን ትንሽ ከፍ ባረግላችሁ እዚህ ጋር ላይኖች አሉ። እዚህ ጋር ሰማያዊ መስመር አንድ ፔጅ የሚያልቅበት ነው። ፔጅ 1 ይላል። ይሄ ደግሞ ፔጅ 2 ወይም ደግሞ ፔጅ 2 ነው። ስለዚህ አሁን ይህንን ፕሪንት ብታደርጉ ይሄ ለብቻው ነው የሚወጣው፣ ይሄ ለብቻው ነው የሚወጣው ማለት ነው። ስለዚህ ይህን ካያችሁ በኋላ የተለያዩ ማስተካከያ መንገዶች አሉ፣ ማስተካከል እንችላለን ማለት ነው። የመጀመሪያው ምንድነው? እዚህ ጋር ነጠብጣብ አለ የምትመለከቱት መስመር። ይሄን ይዛችሁ ወደዚህ ብታደርጉት ወደ አንድ ፔጅ ቀየራችሁት ማለት ነው። ፔጅ 1 ሆነ ወይም ሁሉም ፔጅ 1 ውስጥ ገቡ። አሁን ይህንን ፕሪንት ብናደርገው ወይም ደግሞ እንደ ፒዲኤፍ ሴቭ ብናደርገው እዚህ ጋር ለምሳሌ ፕሪንት ብዬ ባሳያችሁ አንድ ፔጅ ሆኖ ነው እንደምታዩት የሚወጣው፣ ወይም ደግሞ ፒዲኤፍ ቢሆን በተመሳሳይ ማለት ነው። ስለዚህ እዚህ ጋር እየመጣችሁ ይህንን እንደዚህ መጨመር መቀነስ ይቻላል። ተመሳሳይ ይህንን እንደዚህ ያደርጋችሁ መቀነስ ትችላላችሁ። ለምሳሌ አቨሬጅ እና ራንክ ፕሪንት እንዳይሆን ከፈለጋችሁ ይህን ጉትታችሁ አቨሬጅ የሚለው ጋር ስትለቁት አሁን ይሄኛው ከፕሪንት ውጪ ነው ፕሪንት የሚሆነው፣ ይሄ ብቻ ነው የመረጥነው ብቻ ነው ወይም ወደ ፒዲኤፍ የሚቀየረው ማለት ነው። ስለዚህ ፕሪንት ብንለው ራንክ የሚለው እንደምታዩት የለም፣ እዚህ ጋርም አንድ ፔጅ ነው ያለ። ስለዚህ የመጀመሪያው መንገድ ፕሪንት ፕሪቪውን ወይም ደግሞ እዚህ ጋር እየመጣችሁ ይህንን ቼክ በማድረግ መቀየር ይቻላል ማለት ነው። ሁለተኛው አማራጭ ደግሞ ይህንን ወደ ኖርማል እንመልሰው። እዚህ ጋር ቪው የሚል አለ። ኖርማል ስትሉት ወደ ኖርማሉ ይመለስላችኋል። ከዛ በኋላ ፕሪንት ካዘዛችሁት በኋላ ወይም ወደ ፒዲኤፍ ለመቀየር ፋይል፣ ከዛ እዚህ ጋር ፕሪንት የሚል አለ። ፕሪንትን ትነካላችሁ። ከዛ እዚህ ጋር ኖ ስኬሊንግ ነው እንደምታዩት የሚለው 2 ፔጅ ነው። ይሄን ብታደርጉት ተቆርጧል ይሄኛው። ስለዚህ ምን ትላላችሁ? እዚህ ጋር ትመለሱና ኖ ስኬሊንግ የሚለውን ቀስቱን መንካት ይቻላል። እዚህ ጋር ከዛ የተለያዩ ዝርዝሮች አሉ። ፊት ሺት ኦን 1 ፔጅ የሚለውን ስትነኩት አሁን ይሄን ተመልከቱ፣ 2 ነበረ። ይሄን ብነካው 1 ይሆናል፣ ወይም አንድ ፔጅ ላይ አቻችሎ ያስቀምጣቸዋል እንደምታዩት። ከዛ እንደዚህ ከሆነላችሁ በኋላ ይሄንን ወደ ፒዲኤፍ በቀጥታ ትቀይራላችሁ። እዚህ ጋር ሴቭ ብላችሁ ወይም ሴቫስ ብላችሁ ከዛ ቦታ ከመረጣችሁለት በኋላ ስም ሰጥታችሁት እዚህ ጋር ሴቫስ ፒዲኤፍ ማለት ይቻላል። እዚህ ጋር ፒዲኤፍ የሚል ስላለ ማለት ነው። ይሄን ሁሉ ስቴፕ ከመምጣት ግን ፒዲኤፍ ማድረግ ከፈለጋችሁ መጀመሪያውኑ ምን ማድረግ ትችላላችሁ? ፋይል፣ ከዛ በኋላ ኤክስፖርት ክሬት ፒዲኤፍ ይሄኛው እንነካለን። አሁን ሲል በለው ይሄኛው ያስተካከልነው ስለሆነ ምንም የሚቆረጥ ነገር አይኖረውም። አሁን ፐብሊሽ። አሁን ይሁት እስከ ራንክ ወይም እስከ መጨረሻው ወጥቷል። ሌላ ፔጅ የለንም። በአንድ ፔጅ ሁሉንም መጨረስ ችለናል ማለት ነው። ስለዚህ እንደዚህ ያደረጋችሁ ወደ ፒዲኤፍ እየቀየራችሁ ማውጣት ሳይቆራረጥባችሁ ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ ፕሪንት ማድረግ የፈለኩት እስከ አይሲቲ ቢሆን ምሳሌ ነው፣ እስከዚህ ቢሆን ምክንያቱም እዚህ ጋር የተለያዩ የተጻፉ ኖቶች ምናምን ሊኖሯችሁ ይችላሉ። ነገር ግን ፕሪንት ማድረግ አትፈልጉም። ስለዚህ ፕሪንት እንዲሆን የፈለጋችኋትን ፓርት ብቻ ወይም ወደ ፒዲኤፍ እንዲቀየር የፈለጋችሁትን ፓርት ብቻ መምረጥ ይቻላል። አሁን አይሲቲ እስከሚለው ይሄንን ብቻ ነው ፒዲኤፍ ማድረግ የፈለኩት። ስለዚህ መርጠዋለሁ። በመቀጠል ፔጅ ሌአውት የሚል አለ። ይሄን ፔጅ ሌአውትን ትነኩና ፕሪንት ኤሪያ ይላል። ይሄን ትነካላችሁ። ከዛ ሴት ፕሪንት ኤሪያ የሚለውን ይሄንን መንካት ነው። ይሄን ከነካም በኋላ አሁን ባዶ ቦታ ክሊክ ብታደርጉ እቺ ነች አሁን ፕሪንት የምትደረገው ወይም ወደ ፒዲኤፍ የምትቀየረው።
ፕሪንት ላይ ከዚህ በፊትም ቪዲዮ ሰርችላችኋለሁ አሁን በደንብ ፒዲኤፍን እንድናይ ነው። ስለዚህ ፋይል ኤክስፖርት እንበለው። በፒዲኤፍ መልክ ነው እዚህ ጋር የምንፈልገው። ይሄን ደግሞ ዲ እንበለው። ከዛ ፐብሊሽ። ተመልከቱ ወደ ፒዲኤፍ የተቀየረው ምንድነው እስከ አይሲቲ ነው እንጂ ሌላው አልገባም ማለት ነው። እናንተም የምትቆራርጡት ነገር ካለ እንደዚህ መጀመሪያ ትመርጡና ፕሪንት ኤሪያ ብላችሁ ታስቀምጡታላችሁ። ከዛ በኋላ ኤክስፖርቱ ፒዲኤፍ ብላችሁ እንደዚህ ማውጣት ይቻላል ማለት ነው። አሁንም እንመለስ። ሀሳብ ከቀየራችሁና ደግሞ ሌላውን ማውጣት ከፈለጋችሁ ሴት ፕሪንት ኤሪያ የሚለው ጋር ትመጡና ክሊር ፕሪንት ኤሪያ ትላላችሁ። አሁን ፕሪንት ብታደርጉ እዚህ ጋር ያሉት ጽሁፎች እንዳለ ይወጣሉ ማለት ነው። ምናልባት ደግሞ እናንተ የፈለጋችሁት ይሄን ብቻ ከሆነ እስከዚህ ያለውን ይሄንንም ብቻውን ፕሪንት ኤሪያ ብላችሁ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ ይሄንን አሁንም ለብቻው ፕሪንት እናድርገው ወይም ኮፒ አድርጌ ሌላ ቦታ ልሰደውና ላሳያችሁ። እዚህ ጋር ለምሳሌ ኮንትሮል ቪ ብለን ፔስት እናድርገው። አሁን ይሁት ይሄ በጣም ትንሽዬ ነው ፕሪንት ልናደርገው የፈለግነው። ፋይል ፕሪንት ተመልከቱት። አሁን የያዘው ቦታ የት ጋር ነው? እዚህ አካባቢ ብቻ ነው የተጠጋው። ነገር ግን ፕሮፌሽናል እንዲሆንላችሁ ወደ ፒዲኤፍ ስትቀይሩትም ሴንተር ቢሆን ሳይዙን ከፍ ቢል የተሻለ ነው። ስለዚህ ምን ታደርጋላችሁ? አንደኛ እዚህ ጋር ትመጡና ኖርማል መርጅን ነው የሚለው ይሄን ትነካላችሁ። ከዛ በኋላ ከስተም መርጅን የሚል እዚህ ጋር አለላችሁ። ይሄን መንካት ነው። በመቀጠል እዚህ ጋር መርጅን በሚለው ስር መታችሁ ሆሪዞንታል ስትሉት ተመልከቱ። አሁን እዚህ ጥግ ነበር የያዘው። ሆሪዞንታል ላይ ሴንተር አድርገው ብትሉት ወደ መሃል ገባ ይላል። ኦኬ ብትሉትም ወደ ውስጥ እንደምታዩት ሴንተሩን ይጠብቃል ማለት ነው። ይህንንም ፓርት ደግሞ እንዲጠቀም ከፈለጋችሁ ስኬሉን ከፍ ማድረግ ትችላላችሁ። አሁን መርጂን ጋር እንሄድና ወይም እዚህ ጋር ፔጅ ሴትአፕ ጋር አጀስትቱ የሚለውን የተወሰነ ጨመር እንደዚህ ኦኬ ብትሉት ከፍ እያለ ይመጣላችኋል። አሁን እንምጣና እዚህ ጋር የተወሰነ ጨምረው አሁን በደንብ ትልቅዬ ሆኗል። ከዛ ይሄንን ፒዲኤፍ እናድርገው። ለምሳሌ አሁን ኤክስፖርት ክሬት ፒዲኤፍ ወይም እዚህ ጋር መታችሁም ፒዲኤፍ ማለት ይቻላል። ይሄን ደግሞ ኢ እንበለው ምሳሌ ነው። አሁን ተለቅ ብሎ መውጣት አለበት ማለት ነው። እንደምታዩት በጣም ከፍ ያለ ሴንተሩን የጠበቀ ሆኖልናል። አሁን ያደረኩትን ግን ውስጥም ሳትገቡ እዚህ ማግኘት ይቻላል። ፔጅ ሌአውት የሚለው ጋር ትመጣላችሁ። መርጅን ከዛ እዚህ ጋር ከስተም መርጅን እዚህ ጋር ሆሪዞንታል የሚላለ ይሄንን መንካት ይቻላል። ቨርቲካልም እንዲሆን ከፈለጋችሁ ቨርቲካሊ መጠበቅ ይቻላል። ብዙ ጊዜ ግን ሆሪዞንታል ላይ ነው የምታደርጉት ከላይ እንዲሆን ማለት ነው። አለበለዚያ ወደ ታች በጣም ዝቅ ይልባችኋል። ኦኬ ትላላችሁ። ከዛ ፕሪንት ማድረግ ይቻላል። እንዳለ ደግሞ ለምሳሌ እዚህ ጋር አንድ አለ፣ ሁለት ደግሞ እዚህ ጋር አለ። ሁሉንም ወደ ፒዲኤፍ መቀየር ከፈለጋችሁ አሁን አይታችሁት ከሆነ ፒዲኤፍ ስናደርገው ይሄ ፓርት ብቻ ነበር የሆነው። ይሄን ከመረጥንም ይሄ ነው የሚሆነው። ሁሉንም ግን ለማድረግ ምን ታደርጋላችሁ? ፋይል ፕሪንት እዚህ ጋር ፕሪንት አክቲቭ ሽት ይላል። አክቲቭ ሽት ካደርጋችሁት አንዷን ሽት ብቻ ነው። እዚህ ጋር ከመጣችሁ ግን ሁሉንም ፕሪንት ኢንታየር ወርክቡክ ትሉታላችሁ። ከዛ ሁሉም ወርክቡክ ነው የሚወጣው። እንደምታዩት አንድ እዚህ ጋር ያለ፣ ወደ ጎን ትሄዱ ደግሞ ሁለተኛው አለ ማለት ነው። ይሄ ግን ተመልከቱት በጣም ወርታች አወርደነዋል። ሴታፑን እናስተካክለው። ፔጅ ሴታፕ መርጅን ቨርቲካልን አንፈልግም፣ ሆሪዞንታል ብቻ ይሁን ከላይ። ኦኬ ብንለው መለስ ይላል። ስለዚህ አሁን ሁለቱ ፔጆቻችን ዝግጁ ናቸው ማለት ነው። እነዚህን ፒዲኤፍ ማድረግ ይቻላል። እዚህ ጋር ደግሞ ተመልከቱት ዝም ብለን እንደ ሳምፕል ያስገባነው ነገር ገብቷል። ስለዚህ እንመለስና እሱን እናውጣዋለን እነዚህ ፓርቶች እንዳይገቡብን። ስለዚህ ይህን ብቻ መምረጥ ትችላላችሁ። ካልሆነ ደግሞ ይህንን ማጥፋት የማትፈልጉት ከሆነ ዲሌት ማድረግም ይቻላል ማለት ነው። መጀመሪያ ፕሪንት ወደ ፒዲኤፍ ከመቀየራችሁ በፊት ሴታፑ እዚህ ማለቅ ስላለበት እዚህ ጋር አሁንም ፕሪንት ኢንታየር ወርክቡክ የሚለውን ትመርጣላችሁ። ከዛ በኋላ ፕሪንት ብትሉት አሁን ሁለቱ ናቸው እንደምታዩቸው የሚወጡት ማለት ነው። አሁን ግን እዚህ ጋር እየሄዳችሁ ኤክስፖርት ከማድረግ እንደዚሁም ሴቫስ ከማለት በተጨማሪም እዚህ ጋር ትመጡና ፕሪንተሮች ይመጡላችኋል። እኛ ግን አሁን የፈለግነው ፕሪንተር ማስገባት ሳይሆን ወደ ፒዲኤፍ ስለሆነ ማይክሮሶፍት ፕሪንት ቱ ፒዲኤፍ የሚል አለ። ወይም ይሄኛውን ስትነኩት ወደ ፒዲኤፍ ይቀየርላችኋል። ከዛ ይሄን ካደረግን በኋላ ከላይ መተን ፕሪንት ስንለውም በፒዲኤፍ መልክ ነው ሴቭ የሚሆነው ማለት ነው። ወደዚያ መጣን። ይሄን ደግሞ ለምሳሌ ጂ ልበለው እንደዚህ። ከዛ ሴቭ ብንለው በፒዲኤፍ መልክ ይቀመጣል ማለት ነው። ሁለት ፔጅ አሁን ሁለት ፔጅ መሆን አለበት። ቼክ እናድርገው። ጂ ብለን ነበረ ሴቭ ያደረግነው። ይኸውና እዚህ ጋር ጂ ይላል። እንክፈተው። ሁለቱ ፔጅ አሁን መምጣት አለበት። አንደኛው ፔጅ ይኸውና
ሁለተኛው ፔጅ ደግሞ ከስር አለ። ስለዚህ እንደዚህ ያደረጋችሁ ከአንድ በላይ ያለ ፔጅም ካላችሁ በፒዲኤፍ መልክ ምንም ሳይቆራረጥባችሁ መቀየር ትችላላችሁ ማለት ነው። ስለዚህ ለዛሬ ተጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደዚህ ቪዲዮዎች ትሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪፕት ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።